እንዴት ይሆናል እልህ አንተም ጋር እሷም ጋር እልህ በልህ ሌላ ነገር ስታረጉ ሌላ ነገር ትደርባላችሁ አለመግባባት ይፈጠራል እንጂ ዋናውን ህይወት መች ኖራችሁት ትዳር ትምህርት ቤት ነው በነገራችን ላይ የማያልቅ ትምህርት ቤት ታውቃለህ ምርቃት የሌለው አሁን ትምህርት ተምረ ስጨርስ ትመረቃለህ ትዳር ግን እንደዚህ አይደለም ሁሌም ትምህርት ቤት ነው በየጊዜው አዳዲስ ነገር መታይ እንደማይገናኝ ሰው ያወራ ሰው ነገር አብሮ እንኳን ቢኖር ብዙ ነገሮችን ያበላሽ የሚመጣው ለምን አሁን እናሷ ብዙ ክፉ ነገር ተነጋግረናል ብዙ የማይሆን ነገር አውርተናል ለምን በቃ ለሰላም ስለ እኔ ነገሮችን ያሳለፍኩኝ ነበር እሷ ግን በዚህ ልክ እኔን ካልፈለገችኝ እኔ ደግሞ ይሄናል በግድ አብሬያት ልሆን ምልበት ምክንያት ምን ትረዳ ምንም ባይዘው ማለት ነው እንደዚህ አይነት ነገሮች በሙሉ ምክንያት ናቸው ላለመግባት ምክንያት ናቸው እንጂ ምንም ምክንያት አይደለም እንደ ሴቶኝ ሳስበው አንተ እንደዚህ ስትሆን ምንም ደስተኛ ሊያደርጋት አይችልም ብዙ አንድ ነገር ልንገርሽ አይደል እኔ አሁን ሁሉንም እነዚህ የምትያቸው ነገሮች በሙሉ ቤት ውስጥ ገብታ ነው አብራኝ ሆና ሁሉ ነገር በአንድ ቀን የሚቀረፍ ነገር ነው እሷ ግን ምን አለ መሰለሽ ከማንም ሰው ጋር እንዲደብረኝ እንዳልሆን ከጓደኞቼም ጋር መለያየት አሁን ካልሻት ከኤርሜላም ጋር ለያይታ ምናምን እሷም ከኔ ጋር ሳትሆን አላረ በመሃል ዝም ብዬ ብቻዬን እንድቀር ነው የምትፈልገው እንደዛ አይደለም እንደዛ አትፈልግም ወሴት ልጅ በባህሪዋ ወንድ ባሏ የራሷ ብቻ የግሏ እንዲሆን ትፈልጋለች ይሄ ማለት ከሰው ጋር እንድትሆን አትፈልግም ማለት አይደለም ግን አንተ ከሷ ጋር በምትሆንበት ሰዓት ምን ታስባለች ድጋሚ ችግር የለም እኔ እህቴ ነሽ ታላቄ ነሽ ምክርሽን ሰማለሁ አሁንም ጋሽዬን ደግሞ ይሄንጂ ድጋሚ ደግሞ ሞክራለሁ በዛ ልክ ግን እንደዚህ በሞከርኩ ቁጥር እንዲህ ቤተሰቤን ጋሽዬን እንትን ብዬ ይዤ ቤርኩ ቁጥር ምናምን ኖሚል ነገር ከተፈጠረ አሁንም በጣም ከተፋችን እየሰፋን የሚመጣውና ለዛም ነው እንደዚህ አይነት ነገሮችን ያልሞከርኩት ከአእምሮዬ ሩታ እንዳትወጣ ስለፈለኩ ነው እንድትወጣማ በፈልግ አንድ 5-6 ሽማግሌ ይዤ እኮ ሄጄ በቃ ካላስታረቃችሁ ብዬ እንደዚህ ሞክሬ እንትን ማለት ይችል ነበር ግን ውስጤ ላይ ደግሞ አንድ ፍራቻ አለ እንደዛ አድርጌ ይችል የሚመተር የምታሳፍረኝ ሩታን ከአእምሮዬም ከሁሉ ነገር የማስወጣት ያን ስለማልፈልግ ነው በራሴ መንገድ እስከዛሬ እየሞከርኩ ነበር ማለት ነው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በያላችሁበት ሰላምና ጤና ይብዛላችሁ ዋናው የሰው ልጅ ሰላምና ጤና ነውና እንዴት ናችሁ አለን አብይ ሰላም እሺ ሰላም ቤተሰብ እንዴት ናችሁ ለምን ሰነበታችሁ እኔ እግዚአብሔር ይመስገን ደህና ነኝ ዛሬ እንግዲህ ለሁለት መተናል አዎ ዛሬ በፕራንክ አይደለም የመጣ ነው በቀደም ለታስደንግጫት ነበረ ፌንት ልትሰራብኝ ምንም አልቀራትም እና በነገራችን ላይ እስካሁን አላጋገምኩም አራ አዎ እስካሁን ድረስ እንዳመመሽ ነሽ እኔ ለቆሻልዬ ነው ማስበው አንቺ ድነሽ እኔ እንደታመምኩ ነኝ የምር ቤተሰብ እንትን መስሏት ነበረ የምርም ደንግጣለች በጣም ማለት ነውና ተሳክቶልኝ ነበር በሰዓቱ ግን ከዛ በኋላ ብዙ ነገር ፈጥሬ ነው ከሷ ጋር የታረቅኩትኝ እና ዛሬ የመጣንበት ምንድነው አትሉ ጓደኛ እንደመሆኗ መጠን እሷ እኔ ደግሞ እህት እንደመሆኔ መጠን ትላላችሁ እና አብርሽ ሰፈር ነን ያለ ነው አብርሽ ወደዚህ መጥቷል የሚባል ነገር ሰምቻለሁ ብዙ ነገር ከዚህ በፊት አውርቻለሁ ፋሚሊ ማለት ቪዲዮ ላይ ማውራት የማልፈልጋቸው ብዙ ነገሮች አሉ ማውራትም አልፈልግም መጨረስ ካለብኝ በውስጥ እንኳን መጨረስ መቆጣት ምንም ካለብኝ በውስጥ ነው ብዬ አውርቻችኋለሁ ብዙ ጊዜ እኔ ጋር ስትመጡ ደስታን ባካፍላችሁ ነው ብዬ የምናገረው ሁሌ እንደምናገረው ማለት ነው ዛሬ ግን ምንድነው ያመጣኝ ነገር አቢ መሄድ አለብኝ ማናገር አለብኝ ስትለኝ ነበር ብዙ ጊዜ ውሰጂኝ ትለኛለች እሱ ጋር እና በቃ እስቲ ዛሬ ይዣት ልሂድ ብያት እኔ እንደውም ተቆጥቻለሁ በቀደም ለታደውዬ በስልክ እሷ ስላለችኝ ብቻ ነው ዛሬ የመጣሁት እውነት ነው ያው እንግዲህ ካንዳንድ ነው አዲስ አበባ መጥቷል ስትይ ምክንያቱም እኔ እዛም ታጅራል ይሄን ነበር ታውቂያለሽ አዎ እዚህ ይመጣሉ በቅርቡ አልሽ ግን ይመጣሉ ሳይሆን መጣን ደግሞ ስታደርጊው ትንሽ ከበደኝና እስኪ እናውራው ብዬ ነው የምትገናኘነው ዛሬ አይደል እና ፋሚሊ ፊት ቤተሰቦቿ ፊት ማውራት ነው የፈለገችውና ከአብርሽ ጋራ የሚኖረን ቆይታ አብረን የምናየው ይሆናል ብዙ ነገር እያጠፋ ነው 40 ይገረፋል ነገረፈ ለሱ ሊታጠፉሉ ይችላል ከ40 ወደ 80 በለው ይገባዋል እውነትሽን ነው በእውነት እና የምትዩ ነገር ግን በዛው በይልኝ እሺ አደራ እንደ ጓደኛ ምክርም ቁጣም ካለ
በይልኝ እንግዲህ አልሰማ ብሏልና ፋሚሊ ይሄንን ይመስላል። አካባቢው ነው ያለነው። መግቢያን ስራና ንግባ ስትለኝ እሺ ብያት ነው ይሄንን እየሰራንላችሁ ያለነው እና ከሱ ጋር ያለውን ነገር ደግሞ አብረን የምናየው ይሆናል። ምን ይላል፣ ምንስ ተከስቶ እንዴትስ መጣ የሚለው ነገር አብረን የምናየው ይሆናል ማለት ነው። ሩታ ጋር ነበር ይመጣል ብዬ ያሰብኩትኝ እኔ ሰፊ ነገር ድግስ ምናምን ነገር ስጠብቅ እየተከሰተ ያለው ሌላ ነገር ነው፣ እየሆነ ያለው ሌላ ነገር ነው። ሳይ ሁሌም ያመኛል። ሲጀመር ደሜ ነው የሚፈላው። ማየት የማልፈልገው ከሱ ጋር ያለ ሰው አለና አሁንም የመጣው ደግሞ ከዛ ሰው ጋር ነው፣ ከሄርሜላ ጋር ነው የመጣው። ለምን እንደመጣ እኔ ሊገባኝ አልቻለም። ምክንያቱም የምሬን ነው። እኔ በቪዲዮ ማውራት አልፈልግም እውነት ለመናገር አብዬ ብለሽኛል እኮ ያው እንግዲህ ቤተሰቦች እኔ ያስገድጃት ነው። ምክንያቱም ያው አንድ የዛኔ ተሰብስበን ያጥሮ ወፍስና ክብር ላለሩታዬ ልጅ ሲወለድ ብዙ ነገር ይቀየራልና አብርሽም ልክ ልጁ ተወልዶ ካየ በኋላ ነገሮችን ያስተካክላል ብለን ነበር ያሰብነው። ያ ግን ስላልሆነ ዛሬ እስኪ በአካል አግኝተነው እናውራው። ከሩታ ጋር ምንድነው ያላግባባቸው ነገር? ምንድነው እየተፈጠረ ያለው ነገር? ለምንድነው አብራችሁ ያልመጣችሁት የሚለውን ነገር ለመጠየቅ ነው። እውነት ለመናገር እሷ በፍጹም አትፈልግም። ግን ደግሞ እኔ ያው በባለፈውም ነግሬያቸው በስሱ ነው ግን የነገርኳችሁ ከነገርኳችሁ በላይ ሩታ ጋር ስንገናኝ ያየሁት ነገር እኔ ሞልጄ ስላየሁት ስሜቱ ትንሽ ይከብዳልና ሴት ልጅ ከወለደች በኋላ ደግሞ ባሏን መቀየር ትችላለች ነው የሚባለው። ያ ነገር ለምን እንደዚህ አልሆነም? ለምን አብርሽ አልተቀየረም? ለምን ነገሮች አልተስተካከሉ የሚለውን ነገር ልንጠይቀው ነው። እንግዲህ ያለውን ነገር ከራሷ አንደበት ተሰሙታላችሁ ብዬ አስባለሁ። ያው እኔ ሳይኮ በጣም ይመስልሻል? ግን እኔ ዝም ብዬ ነው እንመጣል ቤት ነህ ብዬው አው ሲለኝ ነው እንጂ እንደዛ አላልኩትም። በነገራችን ላይ ለምን እኔ ያኔ የጠበቅኩት ሌላ፣ ምክንያቱም ተወልዶ እርጉዝም እያለች እዛ ከሄደ በኋላ ያየሁት ነገር በቃ በጣም ሐሴት እያደረገኝ ነበረ እኔ ውስጤን ማለት ነው። ምክንያቱም የነበራቸው ነገር ደስ ይል ነበረ። በመሃል ደግሞ ምን ሴጣን እንዳመጣበት አላቅም የማይጠበቅ ሁኔታ ውስጥ ስለገባ እንዴት ብለሽ አሁን ማይሰማ ሰው እንዴት ብለሽ ታወሪያለሽ? እስቲ ምክንያቱን ማወቅ ፈልጋለሁ። እኔም ካንቺ ጋር ያምር ዛሬ እስቲ ያውራኝ ባንቺ ፊት። እስኪ እንግዲህ እንጠይቀዋለን ሁሉንም ነገር እና እንሂድ። ወንድም አለ እንዴት ናችሁ? ደህና ናችሁ? ሰላም ነው? ደህና እግዚአብሔር ይመስገን። ልብስ እያቀበላችሁ ሰላም ነው? እንኳን ደስ አለን። ደህና ነሽ? አለ እግዚአብሔር ይመስገን። ቁጭ በይ ግቢ። እና እንዴት ነህ? ደህና ነህ? አለን ሁሉ ደህና ነገርሽ ቤት አደረግ ነበር። ኧረ እውነት ነው። ልብስ እያጠብክ ነው? ሰላም ነው? እንዴት ነሽ? ደህና ደህና ናት። ምንም አትልም። ሰጂኝ አለች። እሷ መታጠቅም እንደ ለካ እዚህ ቤት አንተ ናት ናገር እዚህ መታጠቅም ስንት ቀን መሰለው ሰጂኝ የምትለኝ? ያው ነገሮች አንዳንድ ጊዜ አይመችምና ስንት ቀን መሰለክ የምትለኝ? እንኳን ደህና መጣሽ እና ሻይ ቡና በባዶ ቤት ነው የመጣችው። የወንድ ላጤ ራሳችን እናዘጋጃለን። ቤቱ ጭር ብሏል። ምን ራሳችን ሴት የሌለበት ቤት ከባድ ነው። ታዲያ ሚስትህን ለምን ጥለህ መጣ? እኔማ ተናድጄ እንትን ብዬ ነበር። አልመጣም ስላት እንዴት ብላኝ ነው የሰኘችው። ለምን ትታት መጣ? ለምን ትታት መጣክ? አልመጣም ማለች። እንዴት አልመጣም ማለች? ማለት ምን ማለት? አልመጣም ማለች ተብሎ ተትቶ ይመጣል? መምጣት አልፈለገችም። አውዜ መምጣት ካልፈለገች ምን ይደረጋል? አይ እኔ ግን ሳውራት እንደዛ አላለችኝ። እንደዛ ነው።
መምጣት ስላልፈለገች ነው። መምጣት ስላልፈለገች ሳይሆን አይበቃም ይሄ ነገር ይበቃና ገደል ደስተኛ ነው። ብዙ አውርተናል፣ ብዙ ብያለሁ፣ ግን አይበቃም። እንግዲህ እኔም ፍላጎት ነው ቢበቃ ብዙ እኮ። ታዲያ ለምንድን ነው አንተን ለምንድን ነው እንዲህ የምትሆነው? ያንተ እያየች እንዴት ትምጣ? እሷ ራሱ እንግዲህ እሷ ምልህ ነው እንትን እያልክ ያለው እና በልህ ቤት ይሰራል። ታዲያ አንተ ምልህ እሷ ምልህ ይሰራል ቤት። እንግዲህ ነገሮች አንዳንዴ ጊዜ ይፍታቸው ብለሽ መተው ጥሩ ነው አይደለ? እንዴ የእናንተ ነገር እኮ ጊዜ ይፍታው ይባላል። ጊዜ ይፍታው ላይ እኔም ዝም ብያለሁ። ጊዜ ይፍታው ሲባል እኮ ረጅም ጊዜ ሆነ። መች ነው ጊዜው? ያልገባኝ ነገር ማለት ነው። እኔ ብዙ ሞከርኩኝ፣ ቤቷን እየተመላለስኩ ምናምን። አንዳንድ ጊዜ ምን አለ መሰለሽ አንድን ሰው በጣም እንደፈለግሽው ካወቀ ብዙ ነገር ለማድረግ ይሄዳልና ቤቷ ብዙ ቀን ተመላለስኩ፣ ይቅርታም ጠየቅኳት ከጓደኞችም ጋር ሆኜ ምናምን ብዙ ነገሮችን ሞከርኩኝ። ግን እሷ ምንም አልመሰላትም ያው ነገር ማለት ነው። ስለዚህ የነበረኝ አማራጭ ኑሮዬን መቀጠል ነው እና የሰው ልጅ አይደለም እና ኑሮ ነው ጸጥ ባለ ብቻህን ነው። ሰላም አለው፣ ደስ ይላል በጣም። ወጥቼ ምግብ እበላለሁኝ፣ እመጣለሁ፣ እተኛለሁ፣ ስፈልግ ቲቪ ያለው ስፈልግ ስልክ እነካካለሁ። እንዴ እና ይሄ ከነበረ መጀመሪያ ማን አግባ አለ? ማን አግባ አለ? እኔ ራሴ ገና ነው የገባኝ። ማን አግባ ራሱ ዛሬ እንዴ እንደሱ ሳይሆን ራሴ በልጅነቴ ምን እንዳንቀለቀለኝ እኔም ዛሬ ላይ ግራ ነው የሚገባኝ። ትቀልዳለህ? እኔ እንዴ አንቺ ነው አሁን አይታዩ ብቻ ግን ምንድነው ታዩ ብቻ ያሟል እንዴ? ልጅ ወልዶ ምን ብሎ ብቻዬ ሰላም አለኝ ቅብጥር ሲገብቼ እወጣለሁ ምናምን የሚባል አባል ልጅ የሚምጣና እኔና እሱ አንድ ላይ ሆነን እየተፍታታን ኑሯችንን እንኖራለን። እውነት እናትን ትቶ ልጅን ይምጣ እንጂ አታርቼ ነው አኖረው። እኔን ቁጭ ነው ደግሞ የሚመስለው። እሱን እያየሁኝ እንኖራለን። ለምን መሰለሽ አንዳንዴ ምን አለ ያው ይሄ ቅድም ማን አግባ አለ ስላልሽኝ ነው። የሰው ልጅ አንዳንዴ ወደ የትኛውም ነገር ውስጥ አይገባም እና የኔ ፍላጎትም ፕላንም አልነበረም ወደዚህ ነገር ውስጥ እንድገባ ማለት ነው። ግን ደግሞ አንዳንድ ጊዜ ያመጣብሽን ነገሮች አምነሽ መቀበል ግዴታሽ ይሆናል እና ይህ ምን መሰለሽ የልጅነት አእምሮ አለ አይደለ? ያ ጊዜ ደስ ይላል፣ ፍቅር አለ፣ ምን አለ፣ ብዙ ነገሮች ተግባብተሽ ትኖሪያለሽ ምናምን እና ከጊዜ በኋላ ደግሞ ትንሽ ያደግሽ ስትመጪ ምናምን ብዙ ነገሮችን እያወቅሽ ትመጫለሽ። እኔ አሁን ላይ ብዙ ነገሮችን እየተረዳሁን ይመስለኛል። እየተረዳ ስለሆነ ትዳር መተውን መረጥክ? ኧረ እኔ አልሰብኩም እኮ እና ታዲያ ምን ማለት ነው? ያው አለመግባባት እየመጣ አንዳንዴ ትዳር ምን አለ መሰለሽ በትንሹም ለአንቺ ምክር ባልሰጥሽም ሲገባበት ቀላል ነው፣ ሲኖርበት ከባድ ነው እና ያ ቀን አይቀጥልም። የመጀመሪያ የነበሩት እንትኖች ፍቅር፣ የመጀመሪያ የነበረው ሰላም፣ የመጀመሪያው እንትን አይቀጥልም እና እኔም ዛሬ ላይ ምን ሆኜ ነው በልጅነት በዚህ እድሜ ያገባሁት? ግን ደግሞ የሆነ አንድ ልጅ ደግሞ እንዳለ ሳይ ምናምን ነገር ደግሞ በሱ ጽናናለሁኝ ማለት ነው። አንድ በሱ ጽናናለሁ አላለም። ገና እኮ ነው ምንም አላየሁም እኮ ገባኝ። ያዋቃለሁ አይደለ? እኔ ከዚህ በፊት ቡታጀራ ውሰጂ ብያት ነበር። አይ በቅርቡ አብረው ይመጣሉ ምናምን ስትለኝ ነው እዚህ መምጣት የፈለኩት እንጂ እዛም ልመጣ ነበር። ግን እኔም አሁን ብዙ የሚያው ልጅ እናት ነች፣ እኔም ባለትዳር ነኝና ልጅ ብዙ ነገር ይቀየራል። ልጅ ከተወለደ እንዳልከው መጀመሪያ ላይ ፍቅር ነው። ከዛ አብራችሁ ስትኖሩ ብዙ ነገሮች እንደ መጀመሪያው አይሆኑም። ስትኖር ብዙ ችግሮች ሊኖሩ ይችላሉ። ግን ያ ችግር ደግሞ ልጅ ከተወለደ በኋላ ደግሞ ለልጃችሁ ስትሉ ያንን ነገር መተው አለባችሁ። ልጃችሁን ለማሳደግ ልጃችሁን በጥሩ ነገር ለማሳደግ ለብዙ ነገር ልጅነትን ትቶ በቃ ትልቅ ነው የራስን ማሳደግ ነው ያለባችሁ እንጂ እንዴት የመጀመሪያው ወደ ጸጸት የገባ መሰለኝ እንኳን አይደል? ገና ከልጅነት ምንም ነገር ሳይ ማግባት ምናምን አላለ። ምኑን አላውቅም። ምንም አላየሁም። ሲጀመር ገና አላየህም? ከዚህም በላይ አለ እንዴ? ምን አየህ? ከዚህ በላይ
ቢቀር አይቻልም እንዴ? ምን ወንደላጥኛል ምን ይፈጠራል እንዴ? ምን ሆንክ? ምንም እኮ የተፈጠረ ነገር የለም። ምንም እናንተ ጋር አሁን የሚታየኝ እኔ አለመግባባትና ልጅነት ወይ አንቺ ትቤሽ እኔ ልትብስ ሳይሆን እንዴት ይሆናል እልህ አንተም ጋር እሷም ጋር እልህ በልህ ሌላ ነገር ስታረጉ ሌላ ነገር ትደርባላችሁ። አለመግባባት ይፈጠራል እንጂ ዋናውን ህይወት መች ኖራችሁት። ትዳር ትምህርት ቤት ነው በነገራችን ላይ የማያልቅ ትምህርት ቤት ታውቃለህ፣ ምርቃት የሌለው። አሁን ትምህርት ተምረ ስጨርስ ትመረቃለህ። ትዳር ግን እንደዚህ የለም፣ ሁሌም ትምህርት ቤት ነው። በየጊዜው አዳዲስ ነገር የምታይበት። ይሄኛው ትምህርት ቤት መግባትም መማርም አልፈልግም፣ ቢቀርብኝ ይሻላል። አንዳንዴ ነገሮች ተስፋ ያስቆርጥሻል። ትሞክሪ እና እድልሽን ታይና ይሆናል አይደል? ተስፋ ሲያስቆርጥሽ የምትወስኛቸው ውሳኔዎች ልክ እንደዚህ ነው የሚሆኑትና የሰው ልጅ ይገናኛል፣ ይዋደዳል፣ ይፋቀራል፣ ሲስማማ አብሮ ይኖራል። ሳይስማማ ሲቀር ደግሞ ልክ እንደዚህ ይራራቃል ማለት ነው። ይሄ ልክ አይደለም። ይሄ እኔ በደንብ ማውራት ፈልጋለሁ። እንደውም እኔ እሱንም ጠይቅ ፈልጋለሁ ስላለችኝ ብቻ ነው እንጂ ከአንተ ጋር ያልጨረስኩት ነገር አለ። ምክንያቱም በዚህ መልኩ አይደለም ከአንተ ጋር ማውራት የምፈልገው። አሁን ጓደኛዬ መጣለች፣ ቤት ለማለት የመጣችው አንተ እና አንዳንድ ነገሮች ቪዲዮዎችም ስለምታይ አንዳንድ ነገር እለዋለሁ በሚል ነው እንጂ እናንተ ጨረስ በዚህ መልኩ አይደለም ከአንተ ጋር ማውራት የምፈልገው። ገና ትዳሩን ህይወቱን የገባህ ካልመሰለኝ የምሳስበው ስትፈልገው የምትወጣበት ስትፈልገው የምትገባበት አይነት አይደለም። ትዳር ዋጋ የሚያስከፍል ነገር ነው። ሲቀጥል ደግሞ ልጅቷ የምትሳሩበት ቤት የምትልበት ማድረግ አለበት። ሁለታችሁም ህፃኖች ናችሁ፣ ልጆች ናችሁ ገና። ምክንያቱም ነገሮቹን ማየት አልቻላችሁም። እልህ ነው የሚታየኝ ሁለታችሁም ጋር ያለው ነገር እና ያ ነገር ቁጭ ብለን በጠረጴዛ ዙሪያ ላይ ነው ማውራት የምፈልገው ካንተ ጋር ማለት ነው። አብዬ ግን አብርሽ ይሄን ይመስላል፣ ቤቱ ይሄን ይመስላል። በዚህ መልኩ ባትመጪ ደስ ይለኝ ነበረ። ቤት ሞቅ ብሎ እሷ መጥታ ልጅ መጥቶ የሆነ ደስ በሚል ነገር ብትመጪ ወደዚህ ደስ ይለኝ ነበር። እኔም ያነበረ ፍላጎት ሲጀምርም ያለውን ነገር እኔም ስለማቅ እንደ ጓደኛም ቀርቢያችሁም እንደገና ደግሞ ሶሻል ሚዲያ የሚሆነውን ነገር ስለማቅ የዛኔ ተሰብስበን ያጥበው አክብረን አልነበረ። ከዛ በኋላ ከወለደች በኋላ እርግጠኛ 100% ነበርኩኝ ነገሮች እንደሚስተካከሉ። ልጅ ብዙ ነገር ስለሚቀይር ማለት ነው። እና ተስተካክሎ አብረው መተው እኔም እዚህ መጥቼ ልጁን አቀፌ ቢሆን ይበልጥ ነበር ደስ የሚለኝ። ግን አሁንም ቢሆን ነገሮች መስተካከል አለባቸው፣ እንደዚህ መቀጠል የለባቸው። ልጅነት አለ ማድረግ ነገ የምንጸጸትበትን ነገር ማድረግ የለብንም። ሩታ ደግሞ ወልዳለች፣ ትጎዳለች ጭምር ወልዳ ቤት በተቀመጠችበት ይህ ነገር እንዲህ ሲሆን ስለምትጎዳ ነገሮችን አስተካክላችሁ አብራችሁ እንድትሆኑ ፍላጎታችን ጸሎታችንም ነው። ያ ነው እንጂ ለእኛም እንደዛ ቢሆን በጣም ደስተኛ ነበርን እኮ። ግን ደግሞ አሁን ላይ ነገሮች የሚሆን አይነት ነገር አይደለም እና ትንሽ ይከብዳል። እኔ ሰላምን እፈልጋለሁ። አሁንም ቢሆን እኔ አሁን ስትመጡ እንኳን ሩታ እዚህ ቤት ይዛችኋት መጣችሁ ይሆንና ሰርፕራይዝ እንኳን ብታደርጉኝ ከመቀበሉ በኋላ መልሰው አይደለም እና ግን ደግሞ እሷ ጋር ያለው ነገር አሁን ላይ በጣም ክፍተት እየፈጠረ አንዳንዴ ደግሞ ምን አለ መሰለሽ እንደማይገናኝ ሰው ያወራ ሰው ነገር አብሮ እንኳን ቢኖር ብዙ ነገሮችን ያበላሽ የሚመጣው ለምን አሁን እና እሷ ብዙ ክፉ ነገር ተነጋግረናል፣ ብዙ የማይሆን ነገር አውርተናል። ለምን በቃ ለሰላም ስል እኔ ነገሮችን እያሳለፍኩኝ ነበር። እሷ ግን በዚህ ልክ እኔን ካልፈለገችኝ እኔ ደግሞ ይሄናል በግድ አብሬያት ልሆን የምልበት ምክንያት አይኖርም። እሷ አለመፈለግ አይደለም። እኔ ከእሷ ጋር እኮ አውርቻለሁ። አለመፈለግ ሳይሆን ሁሉ ነገሮችን ቆርጣ ከኔ ጋር ብትሆን ሁሉ ነገሮችን ማስተው ትችላለች። ሴት ልጅ ነች። ሴት ልጅ ሆና ብዙ ነገሮችን አብረን እየኖርን እዚህ ቤት ውስጥ እየኖርን ምንም አይነት ነገር ሊፈጠር አይችልም። ምንም አይደለም። ስማኝ፣ አንተ በጓደኝነት ሊሆን ይችላል ያንን ነገር እያስኬድክ ያለው። አሁን ከሴት ጋር ባለህ ግንኙነት፣ አሁን ከሄርሜላ ጋር ባለህ ግንኙነት ምክንያት ነው። ምን ትረዳ? ምንም ባይዘው ማለት ነው። እንደዚህ አይነት ነገሮች በሙሉ ምክንያት ናቸው፣ ላለመግባት ምክንያት ናቸው እንጂ ምንም ምክንያት አይደለም። እንደ ሴቶኝ ሳስበው አንተ እንደዚህ ስትሆን ምንም ደስተኛ ሊያደርጋት አይችልም። ብዙ አንድ ነገር ልንገርሽ አይደል? እኔ አሁን
ሁሉንም እነዚህ የምታያቸውን ነገሮች በሙሉ ቤት ውስጥ ገብታ ነው አብራኝ ሆና ሁሉ ነገር በአንድ ቀን የሚቀረፍ ነገር ነው። እሷ ግን ምን አለ መሰለሽ ከማንም ሰው ጋር እንዲደብረኝ እንዳልሆን ከጓደኞቼም ጋር መለያየት አሁን ካልሻት ከኤርሜላም ጋር ለያይታ ምናምን እሷም ከኔ ጋር ሳትሆን አላረ በመሀል ዝም ብዬ ብቻዬን እንድቀር ነው የምትፈልገው። እንደዛ አይደለም፣ እንደዛ አትፈልግም። ሴት ልጅ በባህሪዋ ወንድ ባሏ የራሷ ብቻ የግሏ እንዲሆን ትፈልጋለች። ይሄ ማለት ከሰው ጋር እንድትሆን አትፈልግም ማለት አይደለም። ግን አንተ ከእሷ ጋር በምትሆንበት ሰዓት ምን ታስባለች? ነገ ህይወቴ ምን ያህል ነው ምንድነው የሚለውን ታስባለች። ከዚህ ሁሉ ገና ሳልጀምረው የሚል ነገር ሊመጣባት እሷ ስለመጣች ነው እንዴ ነው ተጣላ ነው ምን ከዛም በፊት እኮ የደራው እሷ ስለሆነች መሰለኝ ከሷ ጋር እንደዚህ ስለሆነች መሰለኝ እኔ ያልሆነ ልጅ ይዛ መጣ አንተ ነው ብላ እንተ ተጣልተን ስንት ነገር ተፈጥሮ ከስንት ጊዜ በኋላ አይደል ሄርሜላ መጣችው። ሄርሜላ እኮ ምክንያት እሺ ከሷ ጋር ሲጀመር ማለት ነው ከወንድ ጋር ጓደኛ ልትሆን ትችላለህ እንጂ ከሴት ጋር እንዴት ነው ጓደኛ ልትሆን የምትችለው? አንተ ጋር እኮ ምንም ላይኖር ይችላል አውቃለሁ ግን ያ ሰው አመለካከት ላይ ያ ነገር ላይኖር ይችላል። ያንን ነገር አንተ ማሰብ የለብህም እንዴ? ምን ታስባለች እሷ ሳትልም እሷም ልክ ናት እያልኩ እኮ አይደለም። ሁለታችሁም ጋር ጥፋት አለ እያልኩ ነው። ልጅነት አለ። ቁጭ ብላችሁ ተነጋግራችሁ ይሄ ጥፋት ነው ተው ይሄ ተይ ከመባባል ይልቅ መነቋቆር ነው እናንተ የተያያዛችሁት። ያ ነገር ግን ልክ አይደለም ነው እምልህ። አንተም ከህይወት ለትዳር ምቹ ያልሆነ ነገር ካለ ማስወጣት ነው ያለብህ። ገብቶሃል? አንተም ማስወጣት ነው ያለበት። እሷም ጋር ደግሞ የሆነ ነገር ሲኖር እንደዛው። እናንተ ግን እንደዛ አይደለም እያደረጋችሁ ያላችሁት። ለዛ ነው አወራሃለሁ እያልኩ ያለሁት ማለት ነው። ልክ አይደለም ያ ነገር። እኔ በቃ ልክ አይደለም እያልኩ ነው። የማየው ነገር ደስ አላለኝም። ለልጅቷም ደግሞ ደስ ሊላት አይችልም እንጂ ችግር የለውም። እኔ እሷን አወራታለሁ፣ ማውራት ባለብኝ መልኩ አወራታለሁ። ግን ትዳርን መፍረስን አናበረታታም ነው እኮ። ልክ ነሽ እኮ። አሁን ምን አለ መሰለሽ እኔ አሁንም ዛሬም ነገም ሳልል እኔ አሁን እኮ ተመልሼ ጄም ጋሽዬን ይዤ ምናምን በድጋሚ ነገሮችን እሞክራለሁ። ግን እንደዛ ደግሞ በሞከርኩኝ ልክ ማለት ነው ከእሷ የመራቅ እሷ አሁን እንዲወትነኝ የመራቅ ቻንሴ በጣም ከፍተኛ እየሆነ ነው የሚመጣው። ብዙ ነገሮች ብዙ እርምጃ በተራመድኩ ቁጥር ከእሷ ጋር ነገሮች አይኖ የምትለኝ ሲሆን እኔ ደግሞ የባሰ ክፍተት እየፈጠርኩ የሚመጣው እኔ እና እሷ ጋር ማለት ነው። ስለዚህ አሁንም ቢሆን እኔ ምንም ችግር የለብኝም። አሁን እኔ ለሩታ አሁንም ቢሆን ልቤ ተቀይሮ ምናምን አይደለም። ግን አንዳንድ ጊዜ የሆነ ነገሮችን ስታስቢያቸው ቢቀርስ ያስብላል። ቢቀርስ የሰው ልጅ አይኖርም እንደ ምን ሰው እኮ እኔ እኮ ገና እድሜም ትንሽ ነው። ሰው 40 ዓመትና 50 ዓመትም ሆኖት እኮ ካልተግባባ ይለያያል። ገባሽ? እኔ ገና በልጅነት ሲልቃተል እንዴ ደግሞ ከባድ ነው። በጣም ከባድ ነው። አንዳንዴ ነገሮችን ገብተንበት ካላየናቸው የትኛውም ሰው ሊረዳው አይችልም። በእኔ ጫማ ሆኖ ሌላ ሰው እንትን ካላለ መረዳት አይችልም። እና አሁንም ቢሆን እኔ ያለኝ አማራጭ ምንድን ነው? በድጋሚ ችግር የለም እኔ እህቴ ነሽ ታላቄ ነሽ ምክርሽን እሰማለሁ። አሁንም ጋሽዬን ደግሞ ይዤ በድጋሚ ደግሞ ሞክራለሁ። በዛ ልክ ግን እንደዚህ በሞከርኩ ቁጥር እንዲህ ቤተሰቤን ጋሽዬን እንትን ብዬ ይዤ ቤርኩ ቁጥር ምናምን ኖ የሚል ነገር ከተፈጠረ አሁንም በጣም ክትታችን እየሰፋ ነው የሚመጣውና ለዛም ነው እንደዚህ አይነት ነገሮችን ያልሞከርኩት። ከአእምሮዬ ሩታ እንዳትወጣ ስለፈለኩ ነው። እንድትወጣማ በፈልግ አንድ 5-6 ሽማግሌ ይዤ እኮ ሄጄ በቃ ካላስታረቃችሁ ብዬ እንደዚህ ሞክሬ እንትን ማለት ይችል ነበር። ግን ውስጤ ላይ ደግሞ አንድ ፍራቻ አለ። እንደዛ አድርጌ ይችል የሚመትር የምታሳፍረኝ ሩታን ከአእምሮዬም ከሁሉ ነገር ማስወጣት ያን ስለማልፈልግ ነው በራሴ መንገድ እስከዛሬ እየሞከርኩ የነበረው ማለት ነው። እና ከመሞከሩ በኋላ መሞከርህ ነው የሚሻለው። ሌላ ነገርን አስወጣና መሞከርህ ነው የሚሻለው። እንደገና ደግሞ መጥፎ ነገሯን ሁሌ ማየት የለብህም። ጥሩ ነገሯን ለማየት ሞክር። ለዛማ መጥፎ እየለቀሙ የምናይ ከሆነ እንዳልከው እንደዚህ አይነት ስሜት ነው የሚፈጠረው። እና ለእናንተ ለልጃችሁ ለሁላም ለእኛም ደስ የሚለን አላችሁ እንድትሆኑልን ነው ያለው ነገር ደግሞ እንችል ያ ነው እኔ የምለው። አይ በሰፊው ደግሞ ማውራት እፈልጋለሁ። እንደዚህ ሆኜ ሳይሆን ማውራት እፈልጋለሁ። ሆኔ እንትላለሁ እና አይደብርሻል? አይደብረኝም፣ ችግር የለውም። እኛ እንሰራለን፣ አታስብ፣ ችግር የለውም። ግን በጣም ነው የሚያስጠላው ቤቷ አይደል? ጸጥ ማለት ሴት እውነት ነው።